በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጸሎተ ሐሙስ በሰላም በጤና ጠብቆ አደረሳችሁ። በየዓመቱ በሰሙነ ሕማማት ጸሎተ ሐሙስ በስፋት በብዙ ምስጢራት የምትታሰብ ቀን ናትና ምናልባትም እኛም ይህን የዛሬው መርሃ ግብራችንን ሙሉውን ለዚሁ አድርገን የምንከታተለው ይሆናል። እግዚአብሔር አምላካችን እንግዲህ በዚች በነጻች በጎላች በተረዳች በአንዲቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ስንመላለስ ልናውቃቸው፣ ልንረዳቸው፣ ልንጠነቀቅላቸው፣ ልንፈጽማቸውም የሚያስፈልጉ ቅድስት ቤተክርስቲያናችን እንድንኖርበት የነገረችን ያስተማረችን ትምህርት ሁሉም ወቅቱን ጠብቆ የሚሰጥ ነውና እኛም ይሄንኑ እንዳናልፈው በተለየ መልኩ እንግዲህ ለዛሬም በማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችን ሰፋ አድርገን ትኩረት ሰጥተን የምንነጋገርበት ርዕሰ ጉዳያችን ይሆናል። ምሕረትና ደግነቱን አብዝቶ ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን የሁላችን አባት የመስቀሉ ጌታ ቸሩ መድኃኔዓለም ምስጋናና ክብር ለሱ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁን። ርርተ ህሊና ርርተ ልቦና የሐዘን እናት የሁላችን እናት የሁላችን እመቤት የመስቀል ላይ አደራ እናታችንም ልመናዋ ጸሎቷ ሁልጊዜም አብሮን ስላለ ስሟ የከበረ የተመሰገነ ይሁንልን። እንግዲህ ምንጭ ጠቅሰን ወደምናደርሳችሁ ስለ ስርዓተ ጸሎት ወቅዳሴ ዘጸሎተ ሐሙስ በአጠቃላይ ዘርዝር ያለውን ሁኔታ እንዲህ ለመነጋገር እንሞክራለን። እሱ አምላካችን በቸርነቱ ምስጢሩን ይግለጽልን። ሰምተን ብቻ አይደለ ሰርተንም ተግብረነውም ለክብር እንድንበቃ እሱ መድኃኔዓለም ኢየሱስ ክርስቶስ ኃይል ብርታት እንዲሆነን ጽናቱን እንዲያሳየን ትዕግስቱን ከሱ ጋር መኖሩን የመስቀሉን ነገር ዘወትር ማሰቡን ልባችንም ደግሞ በእውነት እግዚአብሔር ባወቀ ቆርጦ ወደሱ ወደ አምላካችን ከሚፈትነን ከሚያስጨንቀን ከሚያሳስበን ነገር ሁሉ እሱ በይቅርታው ብዛት ታድጎን ቁርጥ ህሊና ኖሮን ወደሱ የምንቀርብበትን በሃይማኖት ጸንተን በምግባር ቀንተን እሱ ደስ የሚሰኝበትን ነገር እንድንሰራ መድኃኔዓለም ብርሃን እንዲሆነን ፈቃዱ ይሁንልን። ጸሎተ ሐሙስ ከዕለተ ስቅለት አንድ ቀን ቀድሞ የምናገኘው ዕለት ነው። ይህ ዕለት የተለያዩ ምስጢራተ ቤተ ክርስቲያን የተፈጸሙበት እጅግ የከበረና የተለየ በመሆኑ በምስራቅና በምዕራብ አብያተ ክርስቲያናት በተለያዩ ስያሜዎች ይታወቃል። በዚህ መልእክታችን እንግዲህ የጸሎተ ሐሙስን የተለያዩ ስያሜዎች፣ የጸሎተ ሐሙስ ስርዓተ ጸሎት አጀማመርንና የዘመነ ሐዲስ ስርዓተ ቁርባንም አጀማመር ምን እንደሚመስል ሌሎችንም ተያያዥ ጉዳዮችን በዚሁም በጸሎተ ሐሙስ የተመሰረቱ ምስጢራትን ምን እንደሆኑ የምንመለከትበት ይሆናል። የጸሎተ ሐሙስ ስያሜዎችና ትርጓሜ። ጸሎተ ሐሙስ ጸሎተ ቅዳሴ የተጀመረበት ጥንተ ዕለት የሐዲስ ኪዳን ስርዓተ ቁርባን የተመሰረተበት የተቀደሰ የተመረጠና የከበረ ዕለት በመሆኑ ምዕራባውያን ቅድስት ሐሙስ ወይም ሆሊ ተርስዴይ በማለት ሲጠሩት፣ የኢትዮጵያ ቤተክርስቲያን ሊቃውንት ደግሞ ጸሎተ ሐሙስ ሕጽበተ እግር የምስጢር ቀን ይሉታል። ጌታችን ኢየሱስ ክርስቶስ በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ሕጽበተ እግር ይባላል። ዮሐንስ ወንጌል ምዕራፍ 13 ቁጥር 4 ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ ጭፍሮች እስኪይዙት ድረስ በዚህ ዕለት በጌቴ ሴማኒ ሲጸልይ በማደሩ ደግሞ ጸሎተ ሐሙስ ይባላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 36፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 7። ይህ ዕለት ምስጢረ ቁርባን የተመሰረተበት በመሆኑ የምስጢር ቀን ሲባል ጌታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ከደቀ መዛሙርቱ ጋር የፋሲካን ራት የተመገበበት ዕለት በመሆኑ ደግሞ የመጨረሻ ራት ይባላል። በተጨማሪም ዕለተ ሐሙስ የሐዲስ ኪዳን መስዋዕት የተመሰረተበት በመሆኑ የሐዲስ ኪዳን ሐሙስ እንዲሁም ደግሞ በጌቴ ሴማኒ በአትክልት ቦታ ለረጅም ሰዓት የጸለየበት ዕለት በመሆኑ አረንጓዴው ሐሙስ ተብሎ ይጠራል። በምሴተ ሐሙስ ጌታ በቤተ ስምዖን የተመገበውን የመጨረሻ የፋሲካ ራት የቅዱስ ቁርባን አመሰራረትን፣ የጌቴ ሴማኒ ጸሎትን፣ የይሁዳ ክህደትን፣ የአይሁድ የፍርድ አደባባይን የሚመለከቱ ምንባባት በስፋት ይነበባሉ። ቀዳማዊ አዳም በገነት የአትክልት ስፍራ ለፈቃዱ በመገዛቱ ወደቀ። ዳግማዊ አዳም መድኃኒታችን ኢየሱስ ክርስቶስ ግን በጌቴ ሴማኒ በአትክልት ስፍራ በእርሱ ፈቃድ በአባቱና በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ ራሱን አሳልፎ በመስጠቱ የወደቀውን አዳም አነሳው፣ ከእርሱ ርቆ የነበረውን አቀረበው፣ በሞቱ ሞትን ወስዶ ሕይወቱን ሰጠው። ቅዱስ ኤፍሬም በዕለተ ዓርብ ውዳሴ ማርያም ላይ ዘዚያነ ሞተ ነሳ ወእንቲያሁ ሕይወተ ወሃበነ፣ የእኛን ሞት ወስዶ የእርሱን ሕይወት ለእኛ ሰጠን እንዳለ ማለት ነው።
በዚህ ዕለት ቀዳማዊ አዳም በገነት በበላው እጽ እንደሞተ ዳግማዊ አዳም ግን በጌቴሴማኒ ሕይወቱን ለቀዳማዊ አዳም አሳልፎ እንደሰጠ ቀዳማዊ አዳም ከገነት የአትክልት ስፍራ ተባሮ ገነት በመላእክ ሰይፍ እንደተጠበቀች ዳግማዊ አዳም ጌታችን ግን በገነት የአትክልት ቦታ የሚያጽናናው መልአክ እንደተላከለት የሚያዘክሩ ምንባባት ይነበባሉ። በነገራችን ላይ በጌቴሴማኒ በአትክልት ቦታ ለረጅም ሰዓት ጸለየ ስንል ጌቴሴማኒ የሚለው ስያሜ ስርወ ቃሉ የአረማይክ ቋንቋ ነው። ትርጉሙ የዘይት መጭመቂያ ማለት ነው። በእኛ የትርጓሜ ወንጌል ብያኔ ደግሞ ጌቴሴማኒ አጸደ ወይን ማለት ነው። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ የጸለየበት ስፍራ በደብረ ዘይት ተራራ ግርጌ በቄድሮን ሸለቆ የወይራ ተክል በሚበዛበት ስፍራ የሚገኝ ሲሆን ጌቴሴማኒ ተብሎ ይጠራል። ደብረ ዘይት ከቄድሮስ ወንዝ በስተ ምስራቅ በኩል ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ነገረ ምጽአቱንና አቡነ ዘበሰማያትን ያስተማረበትና ወደ ሰማይ ያረገበት ተራራ ነው። ወንጌላውያን ይህን ስፍራ በተለያየ ስያሜ ጠርተውታል። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 እንዲሁም በማርቆስ ወንጌል ምዕራፍ 14 ቁጥር 32 ጌቴሴማኒ ተብሏል። በሉቃስ ወንጌል ምዕራፍ 21 ቁጥር 37 እንዲሁም በምዕራፍ 22 ቁጥር 39 ደብረ ዘይት ሲባል በዮሐንስ ወንጌል ምዕራፍ 18 ቁጥር 1 ደግሞ ማዕዶተ ቄድሮስ ተብሎ ተጠርቷል። አንዳንድ ጊዜ አጸደ ወይን የወይን ቦታ ወይንም አጸደ ሐምልህ የአትክልት ቦታም ተብሎ ይጠራል። ሁሉም ስያሜዎች የሚገልጹት አንድ የአትክልት ቦታን ነው። አጸደ ሐምልህ ጌታችን በዕለተ ሐሙስ ለረጅም ሰዓት የጸለየበትና ደቀ መዛሙርቱ ተግተው እንዲጸልዩ ያስተማረበት፣ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠበትና በአይሁድ ሰራዊት የተያዘበት በወይራ ዛፍ የተከበበ የአትክልት ስፍራ ነው። ይህ እንግዲህ ቦታው በተለያየ ስያሜ እንደተጠራ እንድንረዳው ለማሳሰብ ያህል ነው። ሌላው የአትክልት ቦታ ከላይ አሁን እንዳየነው የሚያጽናናው መልአክ እንደተላከለት ተናግረናል። ቅዱስ ኤጲፋኒዎስ በድርሳኑ ሲናገር ስለ መፍራት ማለት ነው ሲናገር እውነተኛ የሥጋ ባህሪ መፍራቱ በተዋህደው ሥጋ እንጂ በመለኮታዊ ባህሪ አይደለም። በዚህን ጊዜ መልአከ እግዚአብሔር የታየው ጌታችን መድኃኒታችን ኢየሱስ ክርስቶስ ልዑል ሆኖ ሳለ ትሑት መሆኑን እንዲሁም ሰውን በመውደዱ የፈጸመውን ትሕትና አይቶ እንዳመሰገነው እንጂ ሊያጽናናው አለመሆኑን ሲያስረዳ ወዙ እንደ ነጠብጣብ ወይም እንደ ደብ ነጠብጣብ በስቶ እስኪወርድ ድረስ አንገቱን አቅንቶ በመጸለዩና በማዘኑ የሚያጽናናው መልአክ ስለመታየቱ እንዲህ ብሏል። ወዙ እንደ ደብ ነጠብጣብ በስቶ ደም መስሎ መውረዱ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክ ከወደ ሰማይ መጣ አለ። እርሱ ግን በባህሪው የመልአክን አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይም በምድርም ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በማለት ተናግሯል። ዳግመኛም የሞትን ኃይል ያደከመበትንና ኃጢአትን ያጠፋበትን ትሕትናውንም መልአክ አላወቀም። በጌትነቱ ካደረገው ድንቅ ከሚሆን ከቸርነቱ የተነሳ መልአክ ሰገደለት። ለከ ኃይል ለከ ጽን አቤቱ ኃያል መባል ላንተ ይገባል። ሞትን ሲኦልም ማጥፋት ዲያብሎስን ድል መንሳት የተቻለህ አንተ ነህ። አጋንንትን ድል መንሳት የተቻለህ አንተ ነህ። አጋንንትን ድል የነሳቸው ቁራኝነታቸውንም ከሰው ያጠፋህ አንተ ነህ በማለት ተናግሯል። እንግዲህ የአትክልቱ ቦታ ላይ የሚያጽናናው መልአክ እንደተላከለት የሚያዘክሩ ምንባባት ይነበባሉ ሲባል መልአኩ እርሱን የሚያጽናናው ይህ አሁን በተናገርነው ትርጓሜ መልኩ ነው። አጽናናው ሲባል ማለት ነው። ኢትዮጵያዊው ቄርሎስ የተባለው ታላቁ የነገረ መለኮት ሊቅ አባ ጊዮርጊስ ይህን የሚያጽናናው መልአክ ታየው የሚለውን ደግሞ ሲተረጉም መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም። የሸዋ አክሊልም ሲቀዳጅ ብርሃናዊ ክንፎችን በላይ ይጋርዳሉ። ሰቃዮቹ የአይሁድ ንጉሥ ሰላምታ ይገባሃል ብለው ሲሳለቁበት መላእክት ለእግዚአብሔር በሰማያት ምስጋና ይሁን በምድርም ሰላም ለሰውም በጎ ፈቃድ እያሉ ከአምልኮ ምስጋና ጋር ይሰግዱለት ነበር በማለት ተናግሯል። ይህም በዙሪያው የታዩት ቅዱሳን መላእክት ትዕግስቱን እያደነቁ ለከ ኃይል ለከ ጽን ወለከ ይደሉ አኮቴት እያሉ እንዳመሰግኑት ይተረጎማል። ምሴተ ሐሙስ በቅዱሳት መጻሕፍት ውስጥ በዚያች ሌሊት ተብላ ትጠራለች።
ቅዱስ ጳውሎስ በመጀመሪያው የቆሮንቶስ መልእክቱ ምዕራፍ 11 ቁጥር 23 ላይ በዚያች ሌሊት በማለት የገለጻት እንዲሁም በመጽሐፍተ ቅዳሴያት ውስጥ በዚያች ሌሊት ተብላ የምትጠራው ይህች ዕለተ ሐሙስ ናት። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጸሎተ ሐሙስ ምሽት ጀምሮ አርብ ጎህ እስኪቀድ ድረስ በእያንዳንዱ ሰዓት ያከናወነውን ግብርና የደረሰበትን ጸዋትወ መከራ እንዲህ ይዘረዝረዋል። ስለ አምላካችን የመከራ ሰዓት እንናገር። በተያዘባት ሐሙስ ምሽት ከደቀ መዛሙርቱ ጋር ፋሲካ በላ። ከራትም በኋላ ከሌሊቱ በመጀመሪያ ሰዓት የደቀ መዛሙርቱን እግር አጠበ። በሁለተኛው የሌሊት ሰዓት ሥጋውና ደሙን ሰጣቸው። በሦስተኛው የሌሊቱ ሰዓት ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት ሲነግራቸው አብዝቶ ተናገረ። በአራተኛው የሌሊቱ ሰዓት ዓይኖቹን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነ ከእርሱ ጋር አንድ እንዲያደርጋቸው ስለ ደቀ መዛሙርቱ ወደ አባቱ አብዝቶ ማለደ። በአምስተኛው ሰዓተ ሌሊት ለብቻው ፈቀቅ ብሎ ወዙ እንደ ደም ነጠብጣብ እስኪፈስ ድረስ ሊጸልይ ጀመረ። ወደ ደቀ መዛሙርቱም ተመልሶ ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስንም አንድ ሰዓት እንኳ ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ጸልዩ አላቸው። በስድስተኛው ሰዓተ ሌሊት ይሁዳ ከጭፍሮቹ ጋር መጣ። ጌታ ኢየሱስንም እንደታሰረ ወሰዱት። በሰባተኛው ሰዓተ ሌሊት በሊቀ ካህናቱ በሐና ፊት አቆሙት። በዚያ ጴጥሮስ የበረኛው ሴት ልጅ በጠየቀችው ጊዜ ካደ። ያን ጊዜ ዶሮ ጮኸ። ጴጥሮስም ጌታ ኢየሱስ ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ጽኑ ለቅሶ አለቀሰ። በዚያም ጌታችን ኢየሱስ ጎህ እስኪቀድ ድረስ እየጎሰሙት እየሰደቡት እጅ የሰራውን ቤተ መቅደስ አፈርሰዋለሁ፣ በሦስተኛውም ቀን እጅ ያልሰራውን አንጸዋለሁ ሲል ሰማ ነው ብለው የሐሰት ምስክሮች ሲያቆሙበት አደረ። ጎህ በቀደደም ጊዜ ወደ ጲላጦስ ወሰዱት ይለናል ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ። የጸሎተ ሐሙስ ሥርዓተ ጸሎት አጀማመር። የጸሎተ ሐሙስ ሥርዓተ ጸሎት የተጀመረው በጌታችን በኢየሱስ ክርስቶስ ነው። በዚህ ዕለት የደቀ መዛሙርቱን እግር ያጠበበትን ሥርዓት በማሰብ ሕጽበተ እግር ይፈጸማል። ይህ ሥርዓተ ጸሎት በምስራቅና በምዕራብ አብያተ ክርስቲያናት በየዓመቱ በጸሎተ ሐሙስ ዕለት የሚፈጸም ታላቅና ጥንታዊ ትውፊት ነው። ሕጽበተ እግር የሕዝቡ የመንጻትና ቅዱስ ቁርባን ለመቀበል ዝግጁ መሆኑን ለማሳየት የሚፈጸም ምሳሌ እንደሆነ ይነገራል። የጸሎተ ሐሙስ ሥርዓት የተጀመረው በአይሁድ በዓለ ፋሲካ ዋዜማ ነው። በመቀጠል ደግሞ በጸሎተ ሐሙስ የተመሰረቱ ምስጢራትን እንዲህ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ የተለያዩ ምስጢራተ ቤተ ክርስቲያንን መስርቶ ሥርዓተ ቁርባንን ሰርቶ ሰጥቶናል። እነዚህን እንመልከት። የመጀመሪያው ሥርዓተ ክህነት በጸሎተ ሐሙስ የተመሰረተ። ምሴተ ሐሙስ የሐዲስ ኪዳን ሥርዓተ ክህነት የተመሰረተበት ታላቅ ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ እንደ ንፍቀ ዲያቆን ማይ አቅርቦ የደቀ መዛሙርቱን እግር አጥቧል። በመጽሐፈ ዶርሆ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ የጴጥሮስን፣ የያዕቆብን፣ የዮሐንስን፣ የፊልጶስን፣ የበርተሎሜዎስን፣ የቶማስን፣ የማቴዎስን፣ የታዲዮስን፣ የናትናኤልን፣ የያዕቆብ ወልደ እልፊዮስን፣ የእንድርያስንና የይሁዳን እግር በቅደም ተከተል አጥቧቸዋል። እንደ ሰራኢ ቄስ ህብስትና ጽዋ አቅርቦ አመስግኖ ወደ ቅዱስ ሥጋውና ወደ ክቡር ደሙ ለውጦ ፈትቶ ደቀ መዛሙርቱን አቁርቧል። እንደ ዲያቆንም ለደቀ መዛሙርቱ ደሙን ከጽዋው አቀብሏል። ስለዚህ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ በየደረጃው ግብረ ክህነትን አስተምሯል። አምላካችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ የመሰረተውን ሥርዓተ ክህነት ቅዱስ ያሬድ በመጽሐፈ ድጓው እንዲህ ሲል ገልጾታል። በኪሩቤል ላይ የሚቀመጠው በራት ከደቀ መዛሙርቱ ጋር ተቀመጠ። ንጉሠ ነገሥት የፍጥረታት ሁሉ ጌታ ለደቀ መዛሙርቱ የሚስጥረ ቁርባንን ሥርዓት አሳያቸው ብሏል። በሌላም መልኩ ደግሞ አሁንም ቅዱስ ያሬድ መረጣቸው፣ ጠራቸው። እናንተ ደቀ መዛሙርቴ ናችሁ አላቸው። እግሮቻቸውን አጠባቸው። ወልደ እግዚአብሔር በመካከላቸው ሳለ የተሰወረውንም ገለጠላቸው። አምላክ ሆኖ ሳለ ዲያቆን ሆነ። ንፍቀ ዲያቆን ሆኖ የደቀ መዛሙርቱን እግሮች አጠበ። ለባልንጀሮቻችሁ እንዲሁ አድርጎ አላቸው። እንዲሁም አምላክ ሆኖ ሳለ ንፍቀ ዲያቆን ሆኖ የደቀ መዛሙርቱን እግሮች አጠበ። ምሳሌም ሰጠኋችሁ አላቸው። አምላክ ሆኖ ሳለ እርሱን በያዙባት በዚያች ሌሊት ዲያቆን ሆነ። የደቀ መዛሙርቱን እግሮች አጠበ። ይህን የምትፈጽሙ ከሆናችሁ ብፁዓን ናችሁ አላቸው።
በርክበ ካህናት ዝማሬ ደግሞ አሁንም ቅዱስ ያሬድ ሲናገር አምላክ ሆኖ ሳለ ዲያቆን ሆነ፣ ንፍቀ ዲያቆን በመሆን የደቀ መዛሙርቱን እግር አጠበ፣ ቄስ በመሆን በሊቃውንት ወንበር ተቀመጠ፣ ኤጲስቆጶስ በመሆን ህብስት አንስቶ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠ በማለት ተናግሯል። ቅዱስ ያሬድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ የደቀ መዛሙርቱን እግር በማጠብ ማዕረገ ንፍቀ ዲቁና፣ ደሙን በመስጠት ማዕረገ ዲቁና፣ ክቡር ሥጋውን በመስጠት ማዕረገ ቅስና መመስረቱን ተናግሯል። ይህን አብነት በመያዝ በቀኖና ቤተ ክርስቲያን በጸሎተ ቅዳሴ ልዑካኑን የማናጻት ግብር ለንፍቀ ዲያቆናት፣ ጽዋ ይዞ ክቡር ደሙን በእርፈ መስቀል ማቀበል ለዲያቆን፣ ምእመናንን ወንጌል ማስተማር ለቄስ፣ እንዲሁም ቅዱስ ሥጋውን ፈትቶ መስጠት ለቀሳውስትና ለኤጲስቆጶሳት ተሰጥቶ ይገኛል። አባ ጊዮርጊስ ዘጋስጫ ይህን በተመለከተ በመጽሐፈ ምስጢር እንዲህ በማለት ጽፏል። የንፍቀ ዲያቆንንም ሥርዓት ለማሳየት ማበሻ ጨርቅ ታጥቆ የደቀ መዛሙርቱን እግር አጠበ። ኤጲስቆጶስ በቄስ ሥርዓት ወይንም በዲያቆን ሥርዓት ያገለግል ዘንድ የተፈቀደ ነው። ለቄሱ ከበታች ወዳሉት የክህነት አገልግሎት ይወርድ ዘንድ ለእርሱ የተፈቀደ ነው። በሹመት ጊዜ ካልሆነ በቀር ወደ ኤጲስቆጶስ ከፍ እንዲል አይገባውም። ዲያቆንም እጁን ወደ ቄሱ አገልግሎት ከፍ ሊያደርግ አይገባውም ብሏል። መድኃኔ ክርስቶስ ለደቀ መዛሙርቱ የኃጢአት ማሰሪያን ይፈቱና ይቅር ይሉ ዘንድ ማዕረገ ክህነት ሰጥቷቸዋል። ይህንንም ሊቁ አባ ጊዮርጊስ ሲናገር ዳግመኛም መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል ብሎ በደቀ መዛሙርቱ ላይ እፍ ባለባቸው ጊዜ የኤጲስቆጶስን ሥርዓት አሳየ። የእግዚአብሔር ልጅ የሹመትን ማዕረግ በየወገኑ ፈጸመ በማለት ተናግሯል። አባ ጊዮርጊስ ይህን የተናገረው ርዕሰ ጉዳዩ አንድ በመሆኑ ነው እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ማዕረገ ኤጲስቆጶስነት የሰጠው ከትንሣኤ በኋላ ነው። ሁለተኛው በዚህ በጸሎተ ሐሙስ የተመሰረተው ምስጢር የመጀመሪያው ሥርዓተ ክህነት ብለናል። ሁለተኛው ሥርዓተ ጸሎት ነው። መድኃኔ ክርስቶስ በዕለተ ሐሙስ ለረጅም ሰዓት በጸሎትና በስግደት በማሳለፍ ደቀ መዛሙርቱ እንዲጸልዩ ሥርዓተ ጸሎትን ስላስተማረ ይህ ዕለት ጸሎተ ሐሙስ የሚለውን ስያሜ አግኝቷል። በጸሎተ ሐሙስ ከሰኞ እስከ ረቡዕ ካሉት 3 ዕለታት የተለየ ሥርዓተ ጸሎት ይደርሳል። ካህናት ሐሙስ በነግ አንቀጸ ምስዋውን ከፍተው ምስዋውን ጥቁር ልብስ ሸፍነው ጸሎተ ዕጣን አድርሰው ሥርዓተ ማጠንት ይፈጽማሉ። በነግህም የሻማ መብራት አብርተው ጸሎተ ኪዳን ያደርሳሉ። አንቀጸ ምስዋውን ከፍተው ያልነው የቤተ መቅደሱን ምዕራባዊ ሆህት ወይም ዋናውን በር ማለት ነው። ምስዋውን ማለት ደግሞ መንበረ ታቦቱን ሲሆን ያው ጥቁር ልብስ እንግዲህ ጥቁር ግምጃ አልብሰው ለማለት ነው። ከሰኞ እስከ ረቡዕ ባሉት 3 ቀናት ሥርዓተ ስግደቱ የሚደርሰው በግዕዝ ዜማ ሲሆን በጸሎተ ሐሙስ ሥርዓተ ጸሎቱ የሚደርሰው በአራራይ ዜማ ነው። መልእክተ ጳውሎስም የሚነበበው በወርድ ዜማ ነው። አራራይ ማለት ከ3ቱ የቅዱስ ያሬድ የዜማ ስልቶች አንዱ ሲሆን ይህ የዜማ ስልት የሚያራራና የሚያሳዝን መንፈስ ስለሚፈጥር አራራይ ተብሏል። ውርድ ዜማ ወይም ውርድ ንባብ ደግሞ ዝቅ ባለ የሐዘኔታ ስሜት ባለው ድምፅ የሚነበብ ዜማዊ የንባብ ስልት ነው። በጸሎተ ሐሙስ የሚፈጸሙ ደግሞ ሥርዓታትን ለማየት እንሞክር። በጸሎተ ሐሙስ ከሌሎች የሰሙነ ዕለታት በተለየ 5 አበይት ሥርዓታት ይፈጸማሉ። ስለዚህም ጸሎተ ሐሙስ በሰሙነ ሕማማት ከሚገኙ ዕለታት የተለየ መገለጫዎች አሉት። የመጀመሪያው ሕጽበተ እግርና ሕጽበተ እድ ነው። በጸሎተ ሐሙስ ጸሎተ ቅዳሴ ከዘወትር ዕለታት በተለየ ሥርዓት ይደርሳል። በቅዱስ ያሬድ ጾመ ድጓ የተጻፈው ትእዛዝ እንዲህ የሚል ነው። ዲያቆኑ 2 የእጅ ማስታጠቢያዎችን ውሃ ሞልቶ ያስቀምጥ፣ አንዱ ለእግር ማጠቢያ ሌላው ለእጅ ማጠቢያ እንዲሆን ነው። ካህኑም በሥርዓተ ቅዳሴ ሙሉ የምስጋና ጸሎት ያድርስ። የወንዶችና የሴቶች ምእመናንን እግር ይጠብ። 9 ሰዓት ሲሆንም በቤተ መቅደስ ሕጽበተ እግር ያድርጉ ይላል። በዚህ በቅዱስ ያሬድ ጾመ ድጓ በጸሎተ ሐሙስ ሕጽበተ እግር እንዲፈጸም የታዘዘው በቀኑ 9 ሰዓት ነው። ነገር ግን በከተማ አካባቢ በተለምዶ ከቀኑ 5 ሰዓት ሲሆን ሕጽበተ እግር ለመፈጸም ማኅበረ ካህናቱ በምስራቃዊ የቅኔ ማህሌት ወይንም የቅድስቱ ክፍል ሄደው ሥርዓተ ጸሎቱን ይጀምራሉ። ሕጽበተ እግርና ሕጽበተ እድ ያው እድ እጅ ነው የሚፈጸመው ከጸሎተ ቅዳሴ በፊት ነው። ሕጽበቱ ቢቻል በወይን ቅጠል ወይንም በጠጅ ሳር፣ ወይን ባይገኝ በከርካ፣ ከርካ ባይገኝ በግምጃ፣ ግምጃ ባይገኝ በጠጅ ሳር ሊከናወን እንደሚችል በቅዱስ ያሬድ ጾመ ድጓ
ተጽፏል። በዚያም ለሕጽበቱ የወይን ቅጠል በብርት ውስጥ ይቀመጣል፣ በሰን ደግሞ ውሃ ይቀርባል። እንግዲህ ሰንና ብርት ሁልጊዜም መቼስ በቅዳሴ ስናስቀድስ ካህኑ እጄን ካፋዊ ድፍ ንጹሕ እንዳደረግኩ እንዲሁም ከሚመጣባችሁ ፍዳ ንጹሕ ነኝ እያሉ እጃቸውን የሚናጹበት ነው። ሁለቱ አንድ ላይ እግር ማበሻ ሱቲም ይቀመጣል። ሕጽበተ እግርና ሕጽበተ እድ ሲከናወን መዘምራኑ ሃሌሉያ ሐዋርያቲሁ ከበበ እግራ አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ ሐዋርያቱን በዙሪያው ሰበሰበ፣ የደቀ መዛሙርቱን እግር አጠበ፣ ለእነርሱ አባትም እናትም ሆናቸው፣ ጥበብም አስተማራቸው ሃሌሉያ የሚለውን ክብርኢቲ እያስተዛዘሉ ያደርሳሉ። ሕጽበተ እግር ሲፈጸም ጸሎተ ንስሐ ተደግሞ ሥርዓተ ቅዳሴ ይጀመራል። በቅብጣውያን ወይም በግብፃውያን ትውፊት የሕጽበተ እግር ሥርዓተ ጸሎት ሲጠናቀቅ ለ100 ጊዜያት ኪርያላይሶን ይደርሳል። በሩሲያ ቤተ ክርስቲያን በጸሎተ ሐሙስ ሕጽበተ እግር የሚካሄደው ከጸሎተ ቅዳሴ በኋላ ነው። በእኛ ቤተ ክርስቲያን ግን ከቅዱስ ቁርባን በኋላ መታጠብ አይፈቀድም። በተጨማሪም ጌታ የደቀ መዛሙርቱን እግር ያጠበው ከፋሲካ እራት በኋላ ከመስዋዕተ ሐዲስ አስቀድሞ በመሆኑ ሕጽበተ እግር የሚከናወነው ከጸሎተ ቅዳሴ በፊት ነው። በእኛ ቤተ ክርስቲያን ትውፊት አባቶች በቤተ ክርስቲያን የተገኙትን የወንዶችና የሴቶች ምዕመናንን እግርና እጅ ያጥባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ የደቀ መዛሙርቱን እግር በማጠብ አምላካዊ ፍቅሩንና አክብሮቱን ገልጦላቸዋል። በጥንት ዘመን የሚያከብሩትን ሰው አረጋውያንንና ሕሙማንን እግር ያጥቡ ነበር። ለምሳሌ በኦሪት ዘፍጥረት ምዕራፍ 18 ቁጥር 4 እንደተጻፈው አብርሃም በአምሳለ አረጋውያን ወደ ቤቱ የመጡትን ስሉስ ቅዱስ አብ ወልድ መንፈስ ቅዱስን ወደ ቤቱ እንዲገቡ አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፌን ብዬ እለምናለሁ፣ ጥቂት ውሃ ይምጣላችሁ እግራችሁንም ታጠቡ በማለት እግራቸውን ለማጠብ ለምኗቸው ነበር። ታላቁ ጻድቅ ሎጥ በኦሪት ዘፍጥረት ምዕራፍ 19 ላይ ደግሞ ቁጥር 2 እንደተጻፈው ወደ ቤቱ የመጡትን መላእክት ጌቶቼ ወደ ባሪያችሁ ቤት አቅኑ፣ ከዚያም ምደሩ፣ እግራችሁንም ታጠቡ ብሏቸው ነበር። በኦሪት ዘፍጥረት ምዕራፍ 24 ቁጥር 33 ላይ ደግሞ እንደተጻፈው የአብርሃም ሎሌ ለይስሐቅ ሚስት ለማጨት በሄደ ጊዜ ላባ ለእንግዶቹ እግራቸውን ይታጠቡ ዘንድ ውሃ አቅርቦላቸዋል። በአንደኛ ሳሙኤል ምዕራፍ 25 ቁጥር 41 ላይም እንደተጻፈው አቢግያም ንጉሥ ዳዊት ሊያገባት እንደወደደ በሰማች ጊዜ እጅ ነስታ እነሆ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ በማለት ተናግራለች። እግርን ማጠብ የአገልጋይነትና የፍቅር ምልክት ነው። በመጽሐፍ ቅዱስ ብዙዎች የእንግዶችን ወይንም የታላላቆችን እግር ማጠባቸው ተጽፏል። የእንግዶችን እግር ማጠብ ክርስቶስን በግብር መምሰል ነው። በብዙሃን አባት በአብርሃም ቤት ተገኝቶ በአብርሃም እግሩን የታጠበው ወልደ እግዚአብሔር እርሱ በዚያች በምሴተ ሐሙስ የአገልጋዮቹን የደቀ መዛሙርቱን እግር አጥቧል። ሰውን ወዳጅ ጌታችን መድኃኒታችን ኢየሱስ ክርስቶስ መምህር ሆኖ ሳለ የደቀ መዛሙርቱን እግሮች በማጠብ ታናናሾቹን በማገልገል የትህትናን የአገልጋይነትን ተግባር ፈጽሟል። ይህን የጌታችን ኢየሱስ ክርስቶስን ትህትና በተመለከተ ቅዱስ ያዕቆብ ዘስሩግም በሃይማኖተ አበው ሱራፌልን የፈጠረ እርሱ በራት ጊዜ ወገቡን ዘርፍ ባለው ዝናር ታጠቀ፣ እንዳያቃጥል በመፍራት የማይታይ እሳት ለሐዋርያት አገልጋይ ሆኖ አብነት ይሆናቸው ዘንድ የትህትና ስራን የሚሰራበትን ውሃ በኩስኩስት ቀዳ፣ የደቀ መዛሙርቱን አለቃ ጴጥሮስን እግሩን ሊያጥበው ጠራው በማለት ገልጾታል። ሕጽበተ እግር በኢትዮጵያውያን ክርስቲያኖች ዘንድ የተለመደ ትውፊት ነው። ይህም በገዳማት እንግዶችን በፍቅርና በትህትና በመቀበል በረከት ለማግኘት ይፈጸማል። ገዳማውያን በዕድሜ ታላቅና ትንሽ ሳይሉ በእንግዶች እግር ስር ተደፍተው እግር ማጠብ የዘወትር ግብራቸው ነው። ምዕመናን በእንግድነት ወደ ቤታቸው የገባውን እንግዳ ዝቅ ብለው እግር ያጥባሉ። በቤተሰብ ውስጥም ታናሽ ልጅ የወላጆቹንና የታላላቆችን እግር አጥቦ በመሳብ ምርቃት ይቀበላል። ይህ ትህትና ብቻ ሳይሆን የፍቅር መገለጫ ነው። ሌላው የሕጽበተ እግርና የሕጽበተ እድ ሥርዓተ ጸሎት ነው። በዚህ ዕለት የተፈጸመው ሥርዓተ ቅዳሴው ሲደርስ ሰራኢው ዲያቆን ዋናው ዲያቆን ተንሱ ለጸሎት በማለት ሲያውጅ ሕዝቡ እግዚኦ ተሳሃለነ በማለት ፈንታ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይላል። ሰራኢው ቄስ ደግሞ ዋና ሆኖ የሚቀድሰው ቄስ ደግሞ ሰላም ለኩልክሙ ሲል ሕዝቡ ምስለ መንፈስከ በማለት ፈንታ አቡነ ዘበሰማያት
ይላል። ወይበሉ ጸሎተ ሃይማኖት እስከ ሀበ ይብል ሐመ ወሞተ ወተቀብረ እንዲል መጽሐፈ ግብረ ሕማማት። በሕጽበተ እግርም ይሁን በጸሎተ ቅዳሴ ጸሎተ ሃይማኖት የሚደገመው ነአምን በአሐዱ አምላክ አሐዜ ኩሉ በማለት ጀምሮ ወረደ እምሰማያት ተሰባ ወተሰገወ እመንፈስ ቅዱስ ወእማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንቲያነ በመዋለ ጲላጦስ ጴንጤናዊ ሐመ እስከሚለው ድረስ ነው። ታመመ እስከሚለው ማለት ነው። ይኸውም ሰሙነ ሕማማት ዘመነ ብሉይን የምናስብበት እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ስላልተሰቀለና ድነት ስላልተፈጸመ በመሆኑ በጴንጤናዊ በጲላጦስ ዘመን እርሱ ስለኛ መከራን ተቀበለ ታመመ እስከሚለው አንቀጽ ድረስ ብቻ ይደገማል። በዕለተ ስቅለት ደግሞ ወይበሉ ጸሎተ ሃይማኖት እስከ ሀበ ይብል ሐመ ወሞተ ወተቀብረ ሞተ ተቀበረ እስከሚለው ደግሞ ድረስ ይደገማል። በሥርዓተ ቅዳሴው በመዝሙር 50 በአውባን ቅጠል ትረጨኛለህ እኔም ንጹሕ እሆናለሁ፣ ታጥበኛለህ ከበረዶም ይልቅ ነጭ እሆናለሁ፣ አቤቱ ንጹሕ ልብን ፍጠርልኝ የሚለው ምስባክ ከተሰበከ በኋላ ወንጌል ይነበባል። 3 ጊዜ እግዚኦታ 41 ጊዜ ኪርያላይሶን ሲሆን ጸሎተ ቡራኬ ፍትሐት ዘወልድ ይደርሳል። ሥርዓተ ቅዳሴው ከተፈጸመ በኋላ ካህኑ በመስቀል አማካኝነት ንብቲራውን ማለትም ውሃ የተሞላውን የእጅና የእግር ማስታጠቢያ በትዕምርተ መስቀል 3 ጊዜያት እየባረከ በዜማ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ይላል። ሥርዓተ ሕጽበተ እግር ሲፈጸም ጸሎተ ቅዳሴው ይቀጥላል። በጸሎተ ሐሙስ በሁሉም አብያተ ክርስቲያናት የሕጽበተ እግር ሥርዓት መኖሩን በተለያየ ሁኔታ የምንረዳው ነው። እንግዲህ ምናልባት ይህን መልእክት ወደ እናንተ በምናደርስበት ጊዜ በህንድ፣ በሶሪያ፣ በሩሲያ፣ በዩክሬን፣ በኢራቅ፣ በግሪክ እና በሀገራችን በኢትዮጵያ እየደረሰ ያለውን ስርዓት በስዕል የተቀመጠውን እያየን ነው። እንግዲህ በጸሎተ ሐሙስ የተደረጉ ድርጊቶች እጅግ በጣም በርካታ በመሆናቸው አሁንም ይህ መርሃ ግብራችን በሙሉ ያንን የሚያካትት ስለሆነ መቼስ ታግሳችሁ ትሰሙናላችሁ ብለን ተስፋ በማድረግ እንቀጥል። የፋሲካ ዝግጅት የተደረገበት ዕለት ነው። ዝግጅቱም በ3 ወንጌላት ላይ ተመዝግቧል። ይኸውም እስራኤላውያን በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይንም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም ለሕዝቡ ተናገረ። ሁሉም እንደታዘዙት ፈጸሙ። መቅሰፍቱ ከእግዚአብሔር ታዞ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበት የእስራኤላውያንን ቤት ግን ምልክቱን እያየ ማለፉን ለማመልከት ነው። ዘጸአት 12 ቁጥር 1። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያ ወራቸው በ14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። በአንጻሩም ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ፋሲካ ተብሎ የተጠራበት ምክንያት በዚህ በፋሲካ በዓል ራሱን የተወደደ መስዋዕት አድርጎ ደሙን ስላፈሰሰልን ነው። ሐዋርያው ቅዱስ ጳውሎስ ፋሲካችንም ክርስቶስ ታርዶልናልና ብሎ እንደተናገረው በደሙ መፍሰስ ሞተ በኩር የተባለ ሞተ ነፍስ ስለቀረልን ትንሣኤውን ፋሲካ ብለን እንጠራዋለን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10። እስራኤል ከግብፅ የወጡበትን በዓለ ፍስህ ወይም ደግሞ ፋሲካ በዓለ መጸለት እያሉ በየዓመቱ እርሾ የሌለው ቂጣ ጋግረው በጉን አርደው በመብላት ያከብሩ ነበር። ዘጸአት 11። ጌታም በዚህ ዕለት ከደቀ መዛሙርቱ ጋር አክብሮታል። ደቀ መዛሙርቱ ፋሲካውን ትበላ ዘንድ ቤት ብናዘጋጅልህ ትወዳለህ አሉት። ከፊታችሁ ወዳለ መንደር ሂዱ፣ የውሃ ማድጋ የተሸከመ ሰው ታገኛላችሁ፣ ከገባበት ተከትላችሁ መምህር ከደቀ መዛሙርቴ ጋር ባንተ ዘንድ በዓል የማከብርበት ቀን ደርሷል ብሎሃል በሉት ብሎ እርሱም ያሳያችኋል ብሎ የምስጢር ባለሟሎቹ ጴጥሮስን ዮሐንስና ያዕቆብን ላካቸው። ደቀ መዛሙርቱ ከጌታችን ከኢየሱስ ክርስቶስ ጋር ምስጢረ ቁርባኑን ከፈጸሙ በኋላ ዘምረው ወደ ደብረ ዘይት ወጡ። በደብረ ዘይት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለቤተ አይሁድ ታልፎ እንደሚሰጥ ነገራቸው። ማቴዎስ 26 ቁጥር 17፣ ማርቆስ 14 ቁጥር 1፣ ሉቃስ 22 ቁጥር 6። እንግዲህ የመጀመሪያው የፋሲካ ዝግጅት የተደረገበት ዕለት ነው ማለት ነው። ሌላው የአስቆሮቱ ይሁዳ ጌታን በመሳም አሳልፎ የሰጠበት ዕለት ነው። ጸሎተ ሐሙስ ጌታችን ሐዋርያትን ሰብስቦ ምስጢረ ቁርባንን ሲያስተምር ከእናንተ አንዱ አሳልፎ ይሰጠኛል፣ ለዚያም ሰው ባይወለድ በተሻለው ነበር ባላቸው ጊዜ ደቀ መዛሙርቱ አዝነው የሚክድ ማን ነው በግልጥ ንገረን ብለው በጉዳዩ ተጨንቀው በተደጋጋሚ በጠየቁት ጊዜ መንፈሳቸው እንዲያርፍ ከከራዲዮ ድንጋይ አንዱን
እኔን አሳልፎ የሚሰጠኝ ማን ነው? ተናገር ብሎት በይሁዳ ራስ 3 ጊዜ ዞሮ ንጹሕ ደም የምታፈስ ይሁዳ ወዮልህ ብሎ መስክሮበታል። ይሁዳም ይህ መሰሪ ደሞ ብሎ ደንጊያ በላይ ላይ ያስመሰክርብኝ ጀመር ብሎ ወደ ቤተ መቅደስ ሄዶ ከአይሁድ ጋር ተማክሮ መጥቶ ሊገባ ሲል እለእስክንድሮስ የተባለው ጠባቂ እርሱ ከደቀ መዛሙርቱ ጋር ሲገባ ብሩህ ማዕጠንት ይዞ ገባ። አንተ ግን በደም የተመላ ጽዋ ይዘሃል። ከአንገትህ እባብ ተጠምጥሞ ሊስምህ ምላሱን ያውለበልባል። የያዝከው ደም ቢነጥብበት ጌታ ስለሚያዝንብኝ ቆየኝ ብሎ ምንጣፉን ካነሳ በኋላ አስገብቶታል። ወዲያው የአይሁድ ጭፍሮች በዚሁ ምሽት የክብር ባለቤት የሆነውን ጌታችንን ይዘው ወደፊትና ወደ ኋላ እየጎተቱ እያዳፉ ወደ ሊቀ ካህናቱ ወደ ቀያፋ ወስደውታል። ማቴዎስ ምዕራፍ 26። የጸሎተ ሐሙስ ሥርዓተ ቅዳሴ። በጸሎተ ሐሙስ የተከናወነው ሥርዓት በቅደም ተከተል እንደሚከናወን ሁሉ ቤተ ክርስቲያንም ቅደም ተከተሉን ሳታዛባ የማከናወኗ ምሳሌ ነው። ሕፃናት ተጠምቀው ዕለቱን ሥጋው ደሙን እናቀበላቸዋለን። ሥርዓተ ቅዳሴውም ከወትሮ ለየት ያለ ነው። መንበሩ ጥቁር መጎናጸፊያ ይለብሳል። 5ቱ ወይም 7ቱ ቀዳሲያን ካህናት የሚለብሱት ልብሰ ተክህኖ ጥቁር ነው። በእንተ ቅድሳት መልእክታት በወርድ ንባብ ይነበባል። ይኸውም የወርድ ንባብ ዜማ የሙሾ ወይም የለቅሶ ዜማን ስለሚመስል በክርስቶስ ሕማም ማዘናችንን ለመግለጥ ነው። ተንሱ ለጸሎት ሲባል ከላይ እንዳየነው ምእመኑ የሚመልሰው ስብሐት ለአብ ወወልድ ወመንፈስ ቅዱስ በሚል ይተካል። ካህኑ ደግሞ ሰላም ለኩልክሙ ሲል ምስለ መንፈስከ መባል ይቀርና አቡነ ዘበሰማያት በሚል ተተክቶ ይባላል። የዚህ ምስጢራዊ መልእክቱ ምንድን ነው ያልን እንደሆነ አቤቱ ይቅር በለን እንል ዘንድ ለዓለም ሁሉ ይቅርታ የሚታወጅበት ቀኑ ዕለተ ዓርብ ገና ነውና ነው። ወይም ደግሞ የዓለምን ኃጢአትን የሚያስተሰርየው መስዋዕት ገና አልተሰዋም ለማለት ነው። አንድም የአዳም ጸሎት ምላሽ ያገኘው በዕለተ ዓርብ ነው። ተንሱ ለጸሎትን የተናገረው አዳም ነው። ጌታ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ እያለ እንግዲህ ለአዳም ቃል ገብቶለታል። በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎ ተስፋውን ነግሮት ነበርና ጌታ የሰጠኝ ተስፋ ቀረን እያለ ይህን ሲያወጣ ሲያወርድ ጌታ በዕለተ ዓርብ በአካለ ነፍስ በ11 ሰዓት ወደ ሲኦል ወርዶ ብርሃነ መለኮቱን ቢነዛላቸው አዳም በዚህ ጊዜ ተንሱ ለጸሎት ብሏቸዋል። እነሱም አቤቱ ይቅር በለን ብለዋል። ጌታም ሰላም ለኩልክሙ ሰላም ለእናንተ ይሁን፣ እንዴት ሰነበታችሁ? አስታረቅኳችሁ ይላቸዋል። ምስለ መንፈስከ እንደ ቃል ይሁንልን ይደረግልን ብለዋል። ይህ የተፈጸመው በዕለተ ዓርብ ስለሆነ ገና መሆኑን ለማጠየቅ ሊቃውንት እግዚኦ ተሳሃለነ የሚለውንና ምስለ መንፈስከ በሚለው በሌላ እንዲተካ አድርገዋል። የጸሎተ ሐሙስ ቅዳሴ ስርዓቱ በብዙ መልኩ ለየት ያለ ነው። ስርዓተ ድርገት ካለቀ በኋላ ዲያቆኑ ማለት አቁርበው ሲመለሱ ማለት ነው ወናኩቶ የሚለውን ዜማ አዚሞ ሲጨርስ ካህኑ እንበለ ደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወሰላም ብሎ ያሳርጋል እንጂ እንደ ሌሎቹ ቀናት ሀዳፌ ነፍስና ቡራኬ የለም። እቱ በሰላም አይባልም። ይኸውም ካሳው ገና ያልተፈጸመ መሆኑንና ነፍሳት ከሲኦል እንዳልተፈቱ ለማጠየቅ ነው። በዚህ በጸሎተ ሐሙስ ቅዳሴ ክብር ይእቲ ዝማሬውና ዕጣነ ሞገሩ የድጓ ዜማ ነው እንጂ ቅኔ መቀኘት የለም። ይኸውም ሐዘናችንን ለመግለጥ ነው። በተጨማሪም ቃጭልም አይመታም። በቃጭሉ ፈንታ ጽናጽል ነው የሚመታው። ይህም አይሁድ ጌታችንን ለመያዝ እያንሸኳሸኩ ድምፃቸውን አጥፍተው በለሆሳስ መምጣታቸውን ለማሰብ ነው። ጉልባን ምንድን ነው? ጉልባን የባቄላ ክክ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ በዕለተ ሐሙስ የሚበላ ትውፊታዊ ምግብ ነው። ይኸውም ሃይማኖታዊና ባህላዊ ምሳሌ አለው። ሃይማኖታዊ ትውፊቱን ስንመለከት እስራኤላውያን ከግብጽ ባርነት በወጡባት ሌሊት የፋሲካውን በግ አርደው ንፍሮ ቀቅለው ቋጥረው ጉዞ ጀምረዋል። ስለዚህ ከፋሲካው ስርዓት አንዱ ጉልባን ወይም የተቀቀለ ንፍሮ በመሆኑ ይህ ትውፊት ከብሉይ ኪዳን ጀምሮ እስከ ዛሬ ድረስ ሕያው ሆኖ አገልግሎት እየሰጠ ይገኛል። እኛም አማናዊ በግ ክርስቶስ ተሰውቶልን ከሲኦል ባርነት ወጥተን ወደ ገነት ጉዞ የምናደርግ መሆናችንን ለማብሰር ነው። በጉ የክርስቶስ ምሳሌ ሲሆን
የእስራኤል ንፍሮ የጉልባን ምሳሌ ነው። ሁለተኛ ምስጢር አባቶቻችን ሐዋርያት የጌታችንን ትንሣኤ ሳናበስር አንበላም ብለው ከሐሙስ ጀምሮ ያከፍሉ ነበርና ከተለያየ ጥራጥሬ የተዘጋጀ ንፍሮ ኃይል ስለሚሆን ሐሙስ ማታ ጉልባን የመብላት ትውፊቱን እንዳጠናከሩት ሊቃውንት በትውፊት ያገኙትን ይናገራሉ። አንዳንድ መምህራን ጉልባኑን ዛሬ በለቅሶ ቤት ከሚደረገው ከእምባ አድርቅ ንፍሮ ጋር አገናኝተው የሚናገሩ አሉ። ዕብራውያን በሚያዝኑበት ጊዜ ከሚያከናውኗቸው መስተንግዶ አንዱ እጅን ታጥቦ ንፍሮ መብላት ነው። ስለዚህ ይህ ስርዓት ከኦሪት ጀምሮ የመጣ ራሱን ችሎ በቅብብሎሽ የተገኘ ስርዓት እንጂ ከጉልባን ጋር የሚያገናኘው ምስጢር የለም። ምክንያቱም እምባ ድርቁ ሰውየው ከተቀበረ በኋላ የሚበላ ሲሆን ጉልባኑ ግን ጌታ ሳይሞት ከዕለተ ሐሙስ ጀምሮ የሚከናወን ስርዓት ነው። ስለዚህ በዓላማም ሆነ በስርዓት ይዘት እንደማይገናኝ ሊቃውንት ይናገራሉ። ከቀብር መልስ ስለሚበላው ንፍሮ ስንነጋገር ግን ኢትዮጵያውያን ያለ ምክንያት ይህን ትውፊት አላቆዩልንም። መነሻው ከዕብራውያን ባህል የተወሰደ ቢሆንም አባቶቻችን ከሚደነቁባቸው ስራዎች አንዱ ባህልም ይሁን ትውፊት ከውጭ ሲቀበሉ በራሳቸው ብሔራዊና ሃይማኖታዊ አንደምታ መዝነው ከራሳቸው ሀገራዊ ባህል ጋር አስታርቀው ከማህበረሰቡ አኗኗር ጋር አዋህደው መደበኛ ትርጉም ከበቂ ምክንያት ጋር ሰጥተው ነው ለትውልድ የሚያረካክቡት። ስለሆነም ይህ የለቅሶ ቤት ንፍሮ ለመብላት ተብሎ የሚዘጋጅ ሳይሆን የሚያስደንቅ ምስጢርና ሃይማኖታዊ መልእክት አለው። ይኸውም ንፍሮ የሚዘጋጀው ከስንዴ ነው። ስንዴ ደግሞ ለትንሣኤ ሙታን ምሳሌ ሆኖ የቀረበ ዘር ነው። ሐዋርያው ቅዱስ ጳውሎስ ትንሣኤ ሙታን የለም ለሚሉ አካላት መልስ በሰጠበት አንቀጹ ላይ በምሳሌ ሲያስረዳ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላ አይነት ያንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 37 እንዲህ ሲል እንግዲህ ሙታን እንደሚነሱ ስንዴን እንደ ምሳሌ ጠቅሶ አስረድቶበታል። ኢትዮጵያውያንም ይህን መጽሐፍ ቅዱሳዊ ምስጢር በመረዳት ከቀብር መልስ ለሐዘንተኛው የስንዴ ንፍሮ ያቀርባሉ። ይኸውም አባታችን፣ እናታችን፣ ወንድማችንና እህታችን ሞተው አይቀሩም፣ ክርስቶስን በኩር አድርገው በክብር ይነሳሉ በሚል እምነት ነው። ስሙንም እንባ አድርቅ ንፍሮ ብለው ይጠሩታል። ይኸውም ሐዋርያው ቅዱስ ጳውሎስ ትንሣኤ ሙታን የለም ብለው እንደሚያዝኑ እንደ አሕዛብ አይነት ሐዘን ማዘን እንደማይገባን ባሳሰበው መሰረት ሐዘንተኞች ንፍሮውን ከበሉ በኋላ ማዘናቸውንና ማልቀሳቸውን እንደተዉ ለማስረዳት ነው። ሌላው ምስጢር ስንዴ የደስታ ምሳሌ ነው። ነቢዩ ዳዊት በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ዘይት ይልቅ በዛ በማለት ስንዴ የደስታና የመረጋጋት ምሳሌ እንደሆነ ይነግረናል መዝሙር 4። ስለዚህ የስንዴ ንፍሮ ለሐዘንተኛው ማቅረብ ለሟች ቤተሰብ ሐዘናቸው ለደስታ ተለውጦ መረጋጋትንና መጽናትን እንዲያገኙ መልካም ምኞትን ለመግለጥ ነው። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምሮ ወደ ማህበረሰቡ ያኗኗር ዘይቤ እንኳን ሳይቀር ምን ያህል ሰርጾ እንደገባ እንገነዘባለን። እንግዲህ የዛሬው መልእክታችንን ጠቅለል የምናደርገው በተለይ የሚስጥር ቀን መሆኑን ሁላችንም እንደው በልባችን ማሳደር አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ አዲስ የወንጌል ስርዓት ቁርባን የመሰረተበትና ስርዓተ ቅዳሴን ያስተማረበት ቀን እንደሆነ ከሰባቱ ሚስጥራት አንዱ ሚስጥረ ቁርባን ነውና ይህን ሚስጥረ ቁርባን ያዘጋጀበት የስምዖን ዘለምጽ ቤት ሆኖ ደቀ መዛሙርቱ ሄደው ተከትለው ይህንን ስርዓት የፈጸመበት ታላቅ ዕለት ነው። ጸሎተ ሐሙስ መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ለመግለጥ ማታ 1 ሰዓት ላይ የፋሲካውን በግ መግቧቸዋል። ይህም መስዋዕት ዛሬ የመጨረሻው ነው ሲል ነው። ማታ 2 ሰዓት ላይ ለድኅነተ ዓለም ራሱን የተወደደ መስዋዕት አድርጎ አቀረበ። ይኸውም ጊዜያዊ የእንስሳትን መስዋዕት አሳልፎ የራሱን ሕያው መስዋዕት መተካቱን ሲነግረን ነው። ይኸውም ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱም ጠጡ በማለቱ ይታወቃል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፈጻሚዎች፣ ጠባቂዎች መሆን እንደሚገባን እንማራለን። ሉቃስ ምዕራፍ 23 ቁጥር 20 ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ነው። ራሱ ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበት ቀን መሆኑን ያስረዳናል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት ተላቆ ከእግዚአብሔር ጋር የሚያወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይኖርበታል።
እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናልና። ዮሐንስ ምዕራፍ 15 ቁጥር 15። እጅግ በጣም በርካታ ሚስጥራት ያሉበትን ጸሎተ ሐሙስን በአንድ ሁለት ነገሮች ብቻ ጠቅለል አድርገን ለመያዝ እንሞክር እንጂ በጣም በብዙ መልኩ የሚተረጎም በብዙ መልኩ ልናየው የሚገባ ቅድስት ቤተክርስቲያናችን የምታስተምረን አባቶቻችን አንድም እያሉ አመስጥረው የሚነግሩን በርካታ ትምህርቶች አሉበት። ስለ ጉልባን ወይም በሌላ መልኩ ትኩሴ ወይም ሙጌራም ይሉታል ከላይ የተናገርነው እንዳለ ሆኖ ማለትም እንግዲህ ጉልባን ትውፊቱ መነሻው እስራኤላውያን ከግብጽ ሲወጡ የነበረው ሁኔታ ነው። እስራኤላውያን ከግብጽ የወጡት በችኮላ ስለነበር ምግባቸውን አብኩተው መጋገር ስላልቻሉ በዚያን ጊዜ ከግብጽ ሲወጡ ካልቦካ ሊጥ የተጋገረ ቂጣና ንፍሮ ተመግበው እንደነበረ በጸሎተ ሐሙስም ይህንን በማሰብ ጉልባን እንደሚበላ ያየነው እንዳለ ሆኖ ማለት ነው። በአንዳንድ አካባቢዎች ደግሞ በጸሎተ ሐሙስ ቂጣ ወይንም ህብስት ተጋግሮ ወደ አባቶች በመውሰድ ይታሰባል። ይኸውም የምሴተ ሐሙስ ህብስትን ለማስታወስ ነው። ይህ ህብስት ከምሴተ ሐሙስ በስተቀር በሌላ ጊዜ ስለማይጋገር በናፍቆት ይጠበቃል። ይህ ህብስት በወሎ ትኩሴ፣ በደቡብ ጎንደር ደግሞ ሙጌራ ይባላል። ትኩሴ ዳቦ በላዩ ላይ ቀጫጭን መስመሮች ይሸለሙበታል። በተመሳሳይም ትናንሽ ቀዳዳዎች ይደረግበታል። በህብስቱ ላይ የሚታየው መስመርም የጌታን ግርፋት የሚያሳስብ ሲሆን ቀዳዳዎቹ ደግሞ የጌታችን ኢየሱስ ክርስቶስ የተወጋ ጎኑንና የተቸነከረበትን ቀዳዳ ያዘክራሉ። ለበዓለ ትንሣኤ የተጠመቀው ጠላም የሚቀመሰው በጸሎተ ሐሙስ ነው። በግሪክ ኦርቶዶክስ ቤተክርስቲያን ትውፊት ምእመናን በጸሎተ ሐሙስ የተለየ ህብስት ያዘጋጃሉ። ይህንንም ህብስት ሶሪኪ በማለት ይጠሩታል። የምስር ሾርባም አዘጋጅተው ይመገባሉ። ይህም ከኛ ጉልባን ጋር ተመሳሳይ ትውፊት ይመስላል። ዳጲ ማዮ ማዮ በደቡብ ኢትዮጵያ በሸካ ዞን በሚገኙ በሸከቾች ዘንድ ጸሎተ ሐሙስ ዳጲ ማዮ ማዮ ይባላል። ይህም የንፍሮ ቀን ማለት ነው። ሸከቾች በዓለ ፋሲካን የሚያከብሩት ከጸሎተ ሐሙስ ጀምሮ ነው። ሸከቾች ቀኑን በጾም በማሳለፍ ወደ ማታ ንፍሮ ይበላሉ። ቅብጣውያንም ግብፃውያንም ማለት ነው እስከ 15ኛው ክፍለ ዘመን ድረስ በጸሎተ ሐሙስ ምስር ቀቅለው የመመገብና የመበተን ልማድ ነበራቸው። በተጨማሪም በዚህ ዕለት ለሙስሊሞችም የተለያዩ የአሳና የምስር ሾርባ ይሰጡ ነበር። አሁን ግን ትውፊቱ ተቋርጧል። በሰሙነ ሕማማት ባለችው ሐሙስ ቁርባን ማቅረብ፣ መልካም ምግብና መጠጥ መመገብ እንደተፈቀደ መነገሩን በመጥቀስ አንዳንዶች በጸሎተ ሐሙስ አሳ ሲመገቡ ይታያል። ዲድስቅልያ የታዘዘው ግን በሰሙነ ሕማማት ጾም ውለው ማታ ቂጣ በጨውና ጥቂት ውሃ ብቻ እንዲቀምሱ ነው። ነገር ግን በጸሎተ ሐሙስ ማታ ጉልባን ሙጌራ ወይንም ህብስት ተዘጋጅቶ ይበላል። አጼ ዘርዓ ያዕቆብ በመጽሐፈ ብርሃን ይህን አሳ የመመገብ ልማድ በጽኑ ያወግዙታል። ነገር ግን የሎዶቅያ ቀኖና ትእዛዝ 50 በአብይ ጾምና በጸሎተ ሐሙስ አሳ መብላት ጾሙን መግደፍና ጾሙን መሻር ስለሚሆን እንዳይበላ ይልቁንም ጾሙን በደረቅ ምግብ ማሳለፍ እንደሚገባ ያዛል። ቅዱስ ሳዊሮስ ዘእስሙናይንም በጸሎተ ሐሙስም ይሁን በሌሎች አጽዋማት ከማር በስተቀር ከእንስሳት ወገን የሚገኝን ነገር መብላት እንደማይገባ ይናገራል። በእኛም በሌሎች አብያተ ክርስቲያናት በአጽዋማትና በሰሙነ ቅድስት በዚህ በሕማማቱ ማለት ነው አሳ መብላት የተከለከለ ነው። በመጨረሻም ቃለ በረከት ዘጸሎተ ሐሙስ ሊቁ ቅዱስ ዮሐንስ አፈወርቅ በዚህ ዕለት በቤተ ስምዖን ተገኝታ ውድ የሆነውን የአልባስጥሮስ ሽቱ ገዝታ በጌታችን ኢየሱስ ክርስቶስ ራስ ላይ ስላፈሰሰችውና በእንባዋ እግሩን ስላጠበችው ኃጢአቷም ስለተሰረየላት ስለ ባለ ሽቱዋ ማርያም በተናገረበት በተግሳጹ እንዲህ ብሏል። ይህች ልቧን ያበረታች ሴት ገንዘቧን በተወች ጊዜ የጌታችንን እግሩን ትዳስስ ዘንድ በእንባዋም ታረሰው ዘንድ ተገባት። የብዙ ኃጢአቷንም ስርየት ትቀበል ዘንድ በራሷ ጠጉርም አሸችው። ተድላ ደስታንና ባለሟልነትንም ተቀበለች በማለት ተናግሯል። በዚህ ሴት የተነሳ ይህ ዕለት የመልካም መዓዛ ቀን ተብሎ ይጠራል። ማርያምን ተፍረት ሰውነቷን ሸጣ ባገኘችው ገንዘብ በኃጢአት የረከሰውን ሰውነቷን ለማንጻት ስርየተ ኃጢአትንም ታገኝበት ዘንድ በፍጹም መጸጸት በንስሐ ወደ ፈጣሪዋ ቀረበች። በዚህ መሪር እንባዋም ሰውነቷን ለእግዚአብሔር ደስ የሚያሰኝ መልካም መዓዛ ያለው መስዋዕት አድርጋ ቀረበች። በዚህም በየዘመናቱ በኃጢአት ወድቀው ለሚኖሩ ሰዎች ሕያው አብነት ሆናለች። እኛም ዛሬ ሰውነታችንን መልካም መዓዛ ያለው የተወደደ መስዋዕት አድርገን ማቅረብ ይጠበቅብናል። አምላካችን ኢየሱስ ክርስቶስ እንደ ማርያምን ተፍረት የተወደደ መልካም መዓዛ ያለው ሕይወት እንዲሰጠን ዛሬ ፈጥነን ንስሐ እንግባ።
እግዚአብሔር አምላካችን በዚህ ችለት እንግዲህ በጣም ሰፋ ባለ መልኩ እንድንሰማ የፈቀደልን ያው ሰፋ ያለ ብለን የተናገርነው የሰዓታችን ርዝመት ነው እንጂ ከዚህ የበለጠም ብዙ የሚነገር ጉዳይ ያለው ጸሎተ ሐሙስ ማለት ነውና እንደሱ እንዳምላካችን ፈቃድ እንግዲህ ቀኒቱ ልዩ ስለሆነች ጸሎተ ሐሙስን በዚህ መልኩ እንድናስብ ነው። ምናልባት የቀረ ጉዳይ ሊኖር ይችላል። እነዛን ደግሞ እናንተ ከሌሎች ምንጮች እየሰማችሁ ማሟላት ነው። እግዚአብሔር አምላካችን ይህንን የሰማነውን በልባችን ጽላት ይጻፍልን፣ የቸርነት የደግነቱን ስራ ይስራልን። ይህ የምጽዋት ዕለትም እንደሆነ አንዳንዶች የሚያውቁትን የተቸገረ ሰው በቁሳቁስ በገንዘብ በመጎብኘት በጸሎት በመርዳት በመምከር በማጽናናት መጽሐፍትን በመስጠት እንደሚያሳልፉ ሁሉ ይሄንኑ አባ ጊዮርጊስ ዘጋስጫም በጸሎተ ሐሙስ ከሚፈጸመው ሕጽበተ እግር ተጨማሪ እኒህን ነገሮች ሁሉ መማር ስለሚገባን ትምህርት ሰጥቶናል። እናንተም አባቶቻችንና ወንድሞቻችን ሆይ ካህኑ እንደ ቤተክርስቲያን ሥርዓት እግራችሁን ካጠባችሁ እናንተም ስጋችሁን በእንባ ምንጭ እጠቡ፣ ሁለተኛም ልባችሁን በገርነት እጃችሁንም ምጽዋት በመስጠት እጠቡ፣ ለክርስቶስ የመከራዎቹ መታሰቢያ የተዘጋጃችሁ ትሆኑ ዘንድ ስጋችሁና ነፍሳችሁን አንጹ ብሎ የተናገረውም በዚሁ ጊዜ የሚነገርበት የሚሰማበት የሚሰበክበት ነው። ምጽዋት ስጡ የጌታችን ኢየሱስ ክርስቶስ በረከት ለመቀበል ራሳችሁን ዝቅ አድርጉ በማለት አባቶቻችን እንደሚያዙንም ትምህርት የሚነገርበት ነው። እንግዲህ መቼስ መርሃ ግብራችንን 2-3 እያልን ብናቀርበው ጥሩ ነበረ። ግን ነገ ደግሞ አርብ ደግሞ ስንደርስ ደግሞ ራሱን የቻለ ሰፊ ትምህርት ስላለው በአንዴ እንደዚሁ እንደው ሐሳቡን ዋናውን አንኳር የሆነውን ነገር እንኳን ብንይዘው ለሁል ጊዜ የሚጠቅመናልና በማለት ነው። በየዓመቱ እንኳን ይሄንን ብንሰማ ብንረዳው እንግዳ አንሆንም፣ ለቤተክርስቲያናችን ሥርዓት እንግዳ አንሆንም። ሁሉም በመልኩ በስርዓቱ በጊዜው ጊዜ ሲነጋገሩበት በልብ ያድራልና ይሄንን እያወቅን ነው እንግዲህ እንደሱ እንዳምላካችን ፈቃድ በዓላትን የምናከብረው ሳምንታትን የምናስበው የጌታችን ሕማምና መከራውንም ደግሞ በልባችን እንዲያሳድርልን ደጅ እየጠናን የምንከታተለው። ለዛሬው ይቆየን። መድኃኔዓለም ኢየሱስ ክርስቶስ በጌቴሴማኒ በአታክልቱ ስፍራ የሚለው መዝሙር እናንተ ከፍታችሁ እየሰማችሁ እንግዲህ ይሄንን በዓል ማሳለፍ ይገባናል። ይሄንን ጸሎተ ሐሙስ ማለት ነው። አምላካችን ባወቀ ደግሞ ለሰማያዊ ማዕድ የተዘጋጀን እንድንደርስ ለዚያ እንዲያበቃን እድሜው እንዲሰጠን ደግሞ ይሄንን አስበን እንድናደርጋለን ብለን ደግሞ በተለያየ መልኩ ያልተዘጋጀንም ደግሞ እርሱ አምላካችን ፍቅሩን አብዝቶልን ደግሞ በቶሎ የምንዘጋጅ የግድ መቼም ዓመት መጠበቅ የለብንም። እርሱ በቶሎ አዘጋጅቶን ወደማይቀረው ሁላችንም ሰምተን የምንለወጠው ሰማያዊ ማዕድ ስንቀበል ወደዚያ እንድንደርስ ነውና ለዚያ ክብር አብቃኝ እባክህ ብለን ነገ ከነገ ወዲያ የኛ አይደለም ዛሬን ተጠቅመንበት ወደ አባቶቻችን ደርሰን የሚገባውን ቀኖና ፈጽመን ይሄ ሁሉ የምንሰግደው ስግደት የምንውለው ውሎ የምናቀርበው ጸሎት የምንሰጠው ምጽዋት የምናደርሰው ምህላ ሌሎችም ከእግዚአብሔር ጋር እንገናኛለን ብለን የምናደርገው ጉዟችን ሁሉ የሚደመደመው ይህንን የመስቀል ፍቅር በግብር ስንፈጽመው ነው። እግዚአብሔር አምላካችን ለኛ ያደረገውን ውለታ በውለታ ስንመልስ ፍቅሩን ስናስብ ሰማያዊውን ማዕድ ለሱ ለደገኛው ክብር እንዲያበቃን ደጅ ጠንተን ለዚያ አምላካችን እንዲያደርሰን ለመማጸን ነውና ከዚህ እንዳንርቅ ምንም የሚጎልብን ነገር አይኖርም። ታምነን መቅረብ ብቻ ነውና እግዚአብሔር አምላካችን ደጅ ጠንተን ለክብር እንዲያበቃን ፍቅሩን እንዲያበዛልን አሁንም ከምንም ጊዜ በላይ አብዝተን በስጋ በምንቸገርባቸው ነገሮች ሁሉ እሱ ይረዳናልና የሚበልጠውን ነገር ማሰብ እንዲገባን ነው። በተለየ መልኩ እንግዲህ ቅድስት ቤተክርስቲያናችን በየጊዜው የምታስተምረን ሁላችንም ከኃጢአታችን ሳያጠራን እንዳይጠራን ፍቅሩ እንዲያበዛልን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ዕለተ ዓርብን በተመለከተ ደግሞ እንዲሁ ሰፋ ያለ መልእክት አለን። እሱም እንደዚሁ ረጅምም ቢሆን የተወሰኑትን ዋና የሆኑትን ለማየት እንሞክራለን። አሁንም አምላካችን የሰማነውን በልባችን ጽላት ይጻፍልን፣ ሀገራችንን በብርሃነ መስቀሉ ይዳብስልን፣ እኛንም በመውጣት በመግባታችን ይህ የምንሰማው ቃሉ እንኳ ከሳሽ ወቃሽ ፈራጅ እንዳይሆንብን ለፍሬ ለበረከት አድርሶልን ለዚያች ለምንናፍቃት መንግስቱ መውረሻ የሚሆነንን እርሱ አምላካችን ለሁላችን መያዣ አድርጎ የሰጠንን ቅዱስ ሥጋውን ክቡር ደሙን ለመቀበል እንዲያዘጋጀን የሚቆርጥ የሚወስን ህሊናና ልቦና እንዲሰጠን ፈቃዱ ይሁንልን። አሜን። የተባረከ ሰሙነ ሕማማት አሁንም ከሁላችን ጋር ይሁን። ይቆየን። ማኅደረ ተዋሕዶን አድርሱልን። እናንተም ብትችሉ ሰብስክራይብ አድርጋችሁ ተከታተሉልን። የቀጠሮ ሰዎች ይበለን። አሜን።